በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን፣ ክቡራን በዚህ ያላችሁ የእግዚአብሔር ቤተሰቦች በአጠቃላይ በልዑል እግዚአብሔር ሰላምታ እንደምን አመሻችሁ? አሜን። አምላካችን እግዚአብሔር ለዚህ ሰዓት ስላደረሰን ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ለተወሰኑ ደቂቃዎች የምንማማርበት የትምህርታችን ርዕስ ቅድስት ቤተክርስቲያን የሚል ይሆናል። በጣም ሰፊ ጉዳይ እንደሆነ አውቃለሁ፣ ግን የቤተክርስቲያንን ቅድስና በተመለከተ በጣም ባጭሩ አንዳንድ ሀሳቦችን ነው ለማንሳት የምንሞክረው ማለት ነው። ቤተክርስቲያን ስንል ምን ማለታችን ነው? ቅድስት ቤተክርስቲያን የሚለውን ለመረዳት ራሷ ቤተክርስቲያን የምትባለው አካል ማን ናት የሚለውን ማወቅ ያስፈልጋል። ዝርዝር ሀሳቡን ትተን በአጭር አገላለጽ ቤተክርስቲያን ስንል የክርስቶስ ሕያዊት አካል ማለታችን ነው። የክርስቶስ ሕያዊት የሆነች አካል ነው የምንለው። ክርስቶስ ራስ የሆነላት፣ እሷ ክርስቶስን ራስ አድርጋ የምትኖር ሕያው የሆነች አካሉ ናት ቤተክርስቲያን እየተባለች የምትጠራው። እርሱ እንደ ግንድ ከሆነ እሷ እንደ ቅርንጫፍ ሆና በሱ ግንድነት ላይ የምትበቅል፣ የምታድግ፣ የምትለመልም፣ የምትኖር ናት ቤተክርስቲያን የምትባለው። በዮሐንስ ወንጌል ምዕራፍ 15 ቁጥር 1 ጀምሮ ባለው የመጽሐፍ ቅዱስ ንባብ ላይ እኔ የወይን ግንድ ነኝ፣ እናንተ ደግሞ ምንድን ናችሁ ነው ያለው? ቅርንጫፎች ናችሁ ብሏል። ስለዚህ ቤተክርስቲያን የምትባለው በክርስቶስ ግንድነት ላይ በቅላ የምትኖር ሕያው የሆነች፣ መቼስ ቅርንጫፍ የዛፉ አካል አይደለም ነው? አይደለም ነው። ልክ እንደዚህ አካል ሆና በሱ ግንድነት ላይ በቅላ የምትኖር፣ ግን ደግሞ ከግንድ ቅርንጫፍ ከተለየ ሕያው ሆኖ መኖር እንደማይችል ቤተክርስቲያንም ከክርስቶስ ተለይታ ሕያው ሆና መኖር አትችልም። ስለዚህ የቤተክርስቲያን የሕይወቷ ምንጭ ማን ነው? ክርስቶስ ነው፣ እግዚአብሔር ነው። ይሄ መሰረታዊ የሆነ የቤተክርስቲያን ትርጉም ነው። ሌሎች ሁሉ ተጠቃለው ይህንን ሀሳብ ነው የሚያመለክቱት። ይቺ የክርስቶስ አካል የምትባለዋ ቤተክርስቲያን ራሷ ክርስቶስ ነው ስንል ይቺ ጉባኤ ምናባዊ አይደለችም። አካለ ክርስቶስ ናት ስንል እንደው ዝም ብሎ ላገላለጽ ብቻ ማለት አይደለም። ሕያዊት የሆነች አካሉ ናት። ምናባዊ አይደለችም። በእውነት ያለች እውነተኛ የሆነች የክርስቶስ አካል ናት ቤተክርስቲያን የምትባለው። ይቺ የክርስቶስ አካል የምንላት ቤተክርስቲያን ጉባኤያዊትም ናት። ልክ አንድ ዛፍ ብዙ ቅርንጫፎች ነው የሚኖሩት፣ ግንድ ላይ ተተክለው ያሉ፣ በግንዱ አማካኝነት የሚያብቡ፣ የሚያድጉ፣ የሚለመልሙ፣ ሕያው ሆነው የሚኖሩ ብዙ ቅርንጫፎች አሉ። ልክ እንደዚህ በክርስቶስ ግንድነት ላይ በቅለው የሚኖሩ የክርስቶስ አካል የሆኑ ብዙ ቅዱሳን አሉ፣ በክርስቶስ ላይ የበቀሉ ማለት ነው። ጠቅልል አድርጎ ለመናገር ይቺ ጉባኤያዊቷ ቤተክርስቲያን ማንን ነው የምታካትተው የሚለውን ላሳይ። አንደኛ በዚች ጉባኤያዊት በሆነች የክርስቶስ ሕያዊት አካሉ በሆነች ቤተክርስቲያን ውስጥ ቅዱሳን የሆኑ መላእክት አሉ።
ርኩሳን የሆኑ መላእክት የዚች ቤተክርስቲያን አካል ሊሆኑ አይችሉም። ስለዚህ ቅድስና ያላቸው እግዚአብሔርን ያለማቋረጥ የሚያመሰግኑ ቅዱሳን መላእክት የዚች ቤተክርስቲያን አካል ናቸው። የቅዱሳን መላእክት ራሳቸው እግዚአብሔር ነው። ስለዚህ አንደኞቹ የቤተክርስቲያን አካል የሚባሉት ቅዱሳን መላእክት ናቸው። ሁለተኛ ደግሞ ድል ያደረጉ በአካለ ነፍስ ያሉ ነቢያት፣ ጻድቃን፣ ሐዋርያት፣ ቅዱሳን በአጠቃላይ ተሰባስበው የዚች ቤተክርስቲያን አካል ስለሆኑ እነሱን ሁሉ ያጠቃልላል። ዮሐንስ ዘደማስቆ የተባለ ሊቅ የሚዘረዝራቸውን ብዙ ቅዱሳንን ይጠቅሳል። እርግጥ ግን አሁን ለመናገር እንደሞከርኩት ነቢያትን፣ ሐዋርያትን እንደዚህ ያሉ ቅድስና ያላቸውን አካላት ይዘረዝራቸዋል። ልግለጻቸው በሱ አገላለጽ። ቅድስት ኩላዊት የእግዚአብሔር ቤተክርስቲያን ከመጀመሪያ ጀምሮ የነበሩ የቅዱሳን አበው ከመጀመሪያ ጀምሮ የነበሩ የቅዱሳን አበው ፓትርያርኮች፣ ነቢያት፣ ሐዋርያት፣ ወንጌላውያንና ሰማዕታት ስብስብ ናት ይላል። ይቺ ቅድም የነገርኳችሁ ቤተክርስቲያን የክርስቶስ ሕያዊት አካሉ ናት፣ ጉባኤያዊትም ናት። በዛፍ ላይ ብዙ ቅርንጫፎች እንዳሉ ብዬ እንደተናገርኩት ማለት ነው። እነማን ነው በዚህ የሚካተቱት ሚለውን ነው ሊቁ የሚዘረዝረው። ቅዱሳን አበውን፣ ፓትርያርኮችን፣ ነቢያትን፣ ሐዋርያትን፣ ወንጌላውያንን፣ ሰማዕታትን ይጠራል። እነዚህ ሁሉ የዚች ቤተክርስቲያን አካል ናቸው። ስለዚህ እነዚህ በአካለ ስጋ አሁን ከኛ ጋር የሌሉ ተጋድሏቸውን ጨርሰው በአካለ ነፍስ ያሉ ቅዱሳን ናቸው። ስለዚህ ሁለተኞቹ የቤተክርስቲያን አካል የሚባሉት ከመላእክት ቀጥሎ እነማን ናቸው ማለት ነው? ቅዱሳን በአጠቃላይ ድል ያደረጉ ሰማዕታት፣ ድል ያደረጉ ሐዋርያት፣ ድል ያደረጉ ነቢያት፣ ድል ያደረጉ በአጠቃላይ ጻድቃን፣ ተጋዳዮች በሙሉ የቅድስት ቤተክርስቲያን አካል ናቸው። ሁለተኞቹ አካላት እነዚህ ናቸው። ሶስተኞቹ ደግሞ ገና ተጋድሏቸውን ያልጨረሱ ግን በአካለ ስጋ እያሉ እግዚአብሔር የሰወራቸዋል። ስውራን ቅዱሳን የምንላቸው ማለት ነው። እነዚህ ስውራን ቅዱሳን በእኛ አገላለጽ በደንብ የተለመደው ይሄ ብሔረ ሕያዋን ብሔረ ብፁዓን የምንለው አለ አይደል? በኢትዮጵያ አገላለጽ። በሌሎቹ ግን እግዚአብሔር የሚያውቀው እኛ የማናውቀው ቦታ ማለት ነው። ብሔረ ሕያዋንንም አባቶቻችን እንደነ ዞሲማስ ያሉት ሄደው አይተው ነገሩን እንጂ ቼክ አድርጋችኋል? ታውቃላችሁ? ብሔረ ሕያዋን ምናምን የሚባል ቦታ እየሰማችሁ ነው? ታውቃላችሁ? እንደዚህ አይነት ቦታ አናውቅም፣ ግን ነግረውናል አባቶች እንደዚህ አይነት ቦታ እንዳለ ማለት ነው። ስለዚህ ስውራን የሚባሉት እነዚህ ናቸው። እግዚአብሔር በሚያውቀው ቦታ የተሰወሩ ቅዱሳን አሉ። በአካለ ስጋ በምድርም ሆነው በምድር ከኛ መካከልም ሆነው ከቅድስናቸው ብዛት የተነሳ እግዚአብሔር የሚሰውራቸው ቅዱሳን አሉ። እንደዚህ ያሉ ቅዱሳን ሁሉ የቤተ ክርስቲያን አካል ናቸው። ስውር የሚያሰኛቸው ነፍሳቸው ከስጋቸው ሳይለይ በግዘፍ ሰውነት እየታዩ ግን እንዳይታዩ የሚያደርጋቸው ምንድን ነው የሚል ጥያቄ ስንጠይቅ ብዙ ሊቃውንት ይመልሳሉ። ግን አንዱና አጭሩ መልስ ምንድን ነው? እግዚአብሔር ብርሃን ነው። እግዚአብሔር የማያየው ነገር የለም። እግዚአብሔር የሌለበትን ቦታ የለም። እግዚአብሔር ሁሉን ያያል፣ የሌለበትን ቦታ የለም። እግዚአብሔር ብርሃን ነው፣ ግን እግዚአብሔር የሌለበት ቦታ የለም። ሁሉን ያያል ማለት እግዚአብሔር ይታያል ማለት ነው። እግዚአብሔር እዚህ አለ የለም? ባገለ አለ የለም? እግዚአብሔር ግን እናየዋለን። አለማየታችን አለመኖሩን የሚያረጋግጥ አይደለም አይደለም? እግዚአብሔር አለ እዚህ ግን አናየውም። በዚህኛው አይን በማየት አይደለም እግዚአብሔርን ፕሩፍ የምናደርገው፣ ይሄው እዚህ ጋር አለ ብለን የምናረጋግጠው ማለት ነው። እሱ ብርሃን ነው፣ ሁሉን ግን ያያል። እኛ ግን እሱን አናየውም። የበቁ እንኳን የሚያዩት እግዚአብሔር በሆነበት ልክ አይደለም፣ እንዲያውቁት በገለጠላቸው መጠን ብቻ ነው። ያ እሱ የገለጠላቸው መጠን እስከዛሬ ድረስ የታወቀው እሱ ስለራሱ ራሱን የገለጠበት መጠን ቅዱስ አትናቴዎስ ለመነኮሳት በጻፋት ደብዳቤ ላይ ምን ይላል? የልብሱን ጠርዝ እንደ መንካት ያለ እውቀት ነው እስካሁን የተገለጠው ይላል። ሌላው ሁሉ ተሰውሮ ነው ያለው ይላል። ይህ ማለት ምን ማለት ነው? እግዚአብሔር ስለራሱ ራሱ በምንችለው መጠን ትንሽ ነው ብልጭ ያደረገው እንጂ ጥልቁ አይታወቅም ለማለት ነው። ታዲያ እግዚአብሔር ብርሃን ነው፣ ሁሉን ያያል፣ በሁሉ አለ።
ብለን እንደምንናገረው ስውራን ቅዱሳን የሚባሉት ነፍሳቸው ከስጋቸው ሳይለይ በዚህ ምድር እያሉ እግዚአብሔር ብርሃን ስለሆነ አሁን ሚስቴሪየስ የሆነ ነገር ልናገር ነው። ሎጂካል በሆነ መንገድ ከማሰብ ትንሽ ወጣ ብላችሁ እንድትሰሙ ማለት ነው። እየሰማችሁ ነው? ሎጂክ እንዳያጥራችሁ። ሎጂክ በጣም አደገኛ ነገር ስለሆነ ማለት ነው። ምንድነው የምትናገረው የሞኛ አነጋገር ምናምን ብላችሁ በእናንተ ጭንቅላት ልክ አድርጋችሁ አሁን የምናገረውን ነገር ለመረዳት ትሞክሩ ከሆነ ገና ከመጀመሪያው ልንገራችሁ አይገባችሁም ማለት ነው። አሁን እኔ ግዙፍ አካል አለኝ። እዚህ የምታዩት ይሄ ብርሃን አይን ይበዘብዛል የተወሰነ አይደለም። ቀረብ እያልኩ ደግሞ ብሄድ በጣም የፀሐይ ብርሃን ደግሞ አይንን ጭልጥ አድርጎ ነው የሚያጠፋው፣ አያኖርም። አሁን ካለንበት እንደውም ተመራማሪዎች እንደሚናገሩት 1% አሁን ምድር ካለችበት ኮንዲሽን 1% ከፍ ብትል በምድር ላይ ሰው መኖር አይችልም። ለምን? የፀሐይ የግለቷ መጠን አቅልጦ ያጠፋዋል፣ አይችልም መኖር። 1% ደግሞ ካለችበት ዝቅ ቢል በረዶ ሆኖ ይጠፋል። ሁለቱም ወደዚያ ወደ ላይም ወደ ታችም እንዳይሆን አይዲያል በሆነ ሁኔታ ላይ እንዲሆን ያደረገው ማን ነው? ሳይንቲስቶች አሁን ምርምሩን አግኝተዋል። ግን ይሄ በዘፈቀድ የሆነ አይደለም፣ እንዲህ እንዲሆን ያደረገው እግዚአብሔር ነው። አሁን የኛው ብርሃን አይን ይበዘብዛል። እግዚአብሔር ብርሃን ነው ስንል ልክ እንደ ፀሐይ ብርሃን ወይም ከዚህ እንደሚወጣው አይነት ብርሃን ብላችሁ እንዳታስቡ። እግዚአብሔር አንክሬትድ ላይት ነው። እነዚህ ክሬትድ የሆኑ ናቸው። የፀሐይም ብርሃን ቢሆን ክሬትድ ነው፣ ይህም ክሬትድ ነው። እግዚአብሔር ግን አንክሬትድ ነው። እግዚአብሔር ብርሃን ነው። የእሱ ብርሃንነት አንድን ምግብ ሳትበሉት የምግቡን ጣዕም መናገር፣ የማታውቁትን ምግብ አሁን ጣዕም ብነግራችሁ ይገባችኋል? እየሰማችሁኝ ነው? ይገባችኋል ወይ? ስለማይገባችሁ ባልናገር ይሻላል። እግዚአብሔር ብርሃን ነው። ወደዛ ብርሃን ውስጥ ስንገባ በጣም ጣዕም አለው። ግን ምን አይነት ጣዕም አለው የሚለውን እግዚአብሔር ለመግባት ካበቃንና ያን ጊዜ ካየነው ካረጋገጥን ብንረዳው ይሻላል። እና ምንድነው ግን ቅዱሳን የሚሉት? እግዚአብሔር ብርሃን ነው። አካል ነፍሳቸው ከስጋቸው እንዳለ ግዘፍ ሰውነት ያላቸው ቅዱሳን እየበቁ ሲሄዱ ወደ እግዚአብሔር ብርሃን ውስጥ ይገባሉ። ስለዚህ እግዚአብሔር በራሱ ብርሃንነት ስውር ነው። በራሱ ብርሃንነት ውስጥ ይከታቸውና ነፍሳቸው ከስጋቸው እንዳለ ግን ይሰውራቸዋል። እየሰማችሁ ነው አይደል? የእግዚአብሔር ስራ ማለት ነው። እርሱ ውስጥ ይገባሉ። ከእርሱ የተነሳ በእርሱ ተሰውረው ይኖራሉ። በአጠገባችን ቆመው ሊሆን ይችላል፣ ግን ግዘፍ አካላቸውን አናይም። ወደ አለማየት የደረስነው ግዘፍ አካላቸው የማይታይ ወደ መሆን ስለረቀቀ አይደለም፣ እግዚአብሔር ውስጥ ስለገባ ነው። እየሰማችሁ ነው የምናገረው? ማን ነው እንዳይታይ ያደረጋቸው? እግዚአብሔር። ይሄ በጣም ምስጢር ነው ማለት ነው። ስለዚህ ስውራን ቅዱሳን የምንላቸው እግዚአብሔር ውስጥ ገብተው ከእግዚአብሔር የተነሳ ከእርሱ ብርሃንነት የተነሳ የተሰወሩ፣ ግን ደግሞ እርሱ ሁሉ ስለሚያይ ከእርሱ የተነሳ እኛን የሚያዩ። እግዚአብሔር እኛን ያየናል፣ እኛ ግን እሱን አናየውም። እየሰማችሁ ነው የምናገረው? ስውራን ቅዱሳን የሚባሉትም እንደዚህ አይነት ናቸው። ቅድስና አላቸው፣ በእግዚአብሔር ብርሃን ውስጥ ይገባሉ። ተሰጥሞ ብርሃን እንደሚባለው ማለት ነው። እዛ ውስጥ ገብተው እግዚአብሔር ይሰውራቸዋል። ከእሱ የተነሳ በእሱ ብርሃንነት ሁሉን ያያሉ፣ እኛ ግን እነሱን አናያቸው። ከዚህ የተነሳ በመካከል በግዘፍ ቆመው እኛ እናያቸው፣ እነሱ ያዩናል። ስለዚህ ስውራን እንላቸዋለን ማለት ነው። ሶስተኞቹ ቤተክርስቲያን አካላት የሚባሉት እነዚህ ስውራን ቅዱሳን ናቸው። አራተኞቹ የቤተክርስቲያን አካላት የሚባሉት በምድር ላይ ያሉ ቤትም ቦታ ያሉ በትክክለኛ አይቱ ሃይማኖት ስንት ነው? ስንት ሃይማኖት ነው ያለ? ምን ማለት ነው? ሃይማኖት አንድ ነው ስንል ኮንተንት ኦፍ ፌዝ አንድ ነው ማለት ነው። የምናምነው እምነት ይዘት አንድ ነው። ለምሳሌ እግዚአብሔር አምላክ ነው ብለን እናምናለን። እግዚአብሔር አምላክ ነው የሚሉ ሌሎች የሉም? አሉ። እኛ ከነሱ በምንድን ነው የምንለየው? ሲዘረዘር ነው። ሲዘረዘር አምላክነቱን ስንዘረዝር አንድነት፣ ሶስትነት፣ የባህሪ አንድነት፣ የስልጣን አንድነት፣ የፈቃድ አንድነት፣ የማወቅ አንድነት፣ የህልውና አንድነት፣ የአካል ሶስትነት፣ የግብር ውስጣዊ ሶስትነት፣ የስም የአካል ስም ሶስትነት፣ የኩነት ሶስትነት፣ ያን አንድነትን ሶስትነትን እናብራራለን። ሌሎቹ ግን ይሄን ላይቀበሉ ይችላሉ። እግዚአብሔር አንድ አካል ነው ያለው ሊሉ ይችላሉ። እግዚአብሔር አንድ ነው ካሉ በኋላ ደግሞ በእነሱ አይምሮ
እግዚአብሔር ነው ብለው የሚያስቡትን ነገር ይሄ አምላክ ነው ሊሉ ይችላሉ። ድንጋይ ሊሆን ይችላል፣ ዛፍ ሊሆን ይችላል፣ ጨረቃ፣ ፀሐይ ሊሆን ይችላል፣ ውሃ ምናምን ሊሆን ይችላል። እንደየሰዎቹ አስተሳሰብና አረዳድ ያሻቸውን አምላክ ነው ብለው ሊሉ ይችላሉ። ስለዚህ ያ ሁሉ አምላክ ሊሆን ግን አይችልም። እግዚአብሔር አንድ ነው፣ አንድ ፈጣሪ ነው ያለው። ስለዚህ ያ አንዱ ፈጣሪ ማን ነው የሚለው ይዘቱ ሲብራራ ያ ምን ይባላል? ሪሊጅን፣ ሃይማኖት ይባላል። ሪሊጅን። ስለዚህ ሃይማኖት እውነት አንድ ስለሆነ ስለ አንዱ እውነት ያለ ኮንተንት ወይም ይዘት አንድ ነው ሊሆን የሚችለው። አንድ ይዘት ነው ያለው። 3 4 5 6 7 10 እውነት ስለሌለ ስንት እውነት ነው ያለው? አንድ ጌታ ነው ያለው፣ አንድ እውነት ነው ያለው፣ አንድ ሃይማኖት ነው ያለው። ስለዚህ አንድ ሃይማኖት ነው የሚኖረው ማለት ነው። አንድ ሃይማኖት ነው የሚኖረው። ስለዚህ አራተኞቹ አካላት ያን አንዱን ሃይማኖት ያገኙ አካላት ናቸው። ያን አንዱን ሃይማኖት አንድ ጥያቄ እዚህ እንጠይቅ። ለምሳሌ እግዚአብሔር አለ ብለን እኛ እናምናለን አይደል? አትናገሩም? እግዚአብሔር አለ ብለን እኛ እናምናለን። እሺ እግዚአብሔር አለ ብለው ካቶሊኮች ያምናሉ አያምኑ? እሺ እግዚአብሔር አለ ብለው ፕሮቴስታንቶች ያምናሉ አያምኑ? ተናገሩ። ያምናሉ አይደለም? እሺ እግዚአብሔር አለ ብለው ፍቅሪዝሞች ያምናሉ ልበል? ፍቅሪዝም የሰሞኑ ስለሆነ ማለት ነው። ሌሎች ቤተ እምነቶችን ወደኋላ ሄዳችሁ ብዙዎቹ እግዚአብሔር አለ ብለው ያምናሉ። ግን ማን ነው እግዚአብሔር ሲባል ነው የሚለየው ማለት ነው። ማን ነው? ስለዚህ እግዚአብሔር አለ በማለት እግዚአብሔር አለ የሚሉ በሙሉ አንድ ይሆናሉ። አንድ ከሆኑ በኋላ የሚለያቸው ምንድን ነው? ኮንተንት ኦፍ ፌዝ ነው የሚለያቸው። የሚያምኑት እግዚአብሔር ማን ነው ሲባል ነው ልዩነት የሚመጣው ማለት ነው። ስለዚህ እግዚአብሔር አለ ከተባለ በኋላ የሆኑ ሰዎች የሆነ ነገር ይሉታል፣ የሆኑ ሰዎች የሆነ ነገር ይሉታል፣ የሆኑ ሰዎች የሆነ ነገር ይሉታል፣ የሆኑ ሰዎች ያሉትን ሁሉ ሊሆን አይችልም። እግዚአብሔር ሊሆን የሚችለው ከተባለው ውስጥ አንዱን ነው ሊሆን የሚችለው። እየሰማችን አይደለም? አንዱን የአንዱን ትክክለኛውን በዘፈቀድ አይደለም እግዚአብሔር ይሄ ነው ተብሎ የተገለጠው። ሪቪልድ ሪሊጅን ነው የኛ ራሱ ኮንተንት ኦፍ ፌዝ የምንለው ሃይማኖቱ ከማ የተገለጠ ነው? ከእግዚአብሔር። እግዚአብሔር የገለጠው ነው ማለት ነው። እግዚአብሔር ለማገለጠው ለቅዱሳን ገለጠው። ለምን? ቅድስና ስላላቸው ለቅዱሳን የተገለጠውን ነው ምን ይዘው ማለት ነው። ስለዚህ አራተኞቹ አካላት በእግዚአብሔር የሚያምኑ አካላት ናቸው። በእግዚአብሔር የሚያምኑ ግን በእግዚአብሔር የሚያምኑ ሲባል ምን ብለው የሚያምኑ? በተገለጠው እግዚአብሔር ራሱን በገለጠበት መንገድ የሚያምኑት ማለት ነው። በራሳቸው መንገድ እግዚአብሔር ነው ብለው የፈለሰፉት አይደለም። እግዚአብሔር ለቅዱሳን በገለጠው መጠን እግዚአብሔር የገለጠውን የሚቀበሉ ጥምቀቱን፣ ቁርባኑን፣ ሜሮኑን፣ ትንሣኤ ሙታኑን፣ ስላሴን፣ እንደዚህ ስጋዌን፣ ትእዛዛትን መሰል ነገሮችን አሁን እኛ አምልኳችን ድህነታችን የምንፈጽምባቸው ነገሮች በሙሉ በእግዚአብሔር ከማመን ጀምሮ በምስጢራት ማመን፣ መልካም ስራን ማድረግ ይህንን የምናደርገው ለእኛ ይህን ስለገለጠ ነው። ስለገለጠ ነው። እግዚአብሔር ለማን የገለጠው? ለቅዱሳን። ስለዚህ አራተኞቹ አካላት ይህን ለቅዱሳን እግዚአብሔር የገለጠውን እውነታ የተቀበሉ ያመኑ። ማመን ብቻ አይደለም፣ በእግዚአብሔር አምነው ምስጢራቱን አምነው ዳር ያሉ አካል ሊሆኑ አይችሉም። የግዴታ ምን ያደርጋሉ? ካመኑ በኋላ ይጠመቃሉ። ለምን? የእግዚአብሔር ምን ሊሆኑ? ልጅ ሊሆኑ። እየሰማችሁ ነው አይደል የምናገረው? የእግዚአብሔር ልጅ ሊሆኑ የግድ ይጠመቃሉ። የግዴታ ከዚያ ቅባ ሜሮን ይቀባሉ፣ ይታተማሉ። ከዛ የግዴታ ስጋውና ደሙን ይቀበላሉ። ስጋውና ደሙን ሲቀበሉ ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱ ደግሞ በእኔ ይኖራል ስላለ ስጋውና ደሙን ሲቀበሉ የቤተክርስቲያን ራስ ቅድም ማን ነው ያልነው? መልሱ በደንብ። ስጋውና ደሙን ስንበላ በእርሱ ስጋና ደም የማዕካል እንሆናለን። መልሱ እንጂ። ስለዚህ ሚስቲሪየስ ባዲ ኦፍ ክሪስት እንሆናለን ማለት ነው። ምስጢራዊ በሆነ መንገድ የማዕካል እንሆናለን የክርስቶስ። ያኔ የቤተ ክርስቲያን አባል እንባላለን። አራተኞቹ አካላት እኛ ነን። በዚህ መንገድ የመጣን ማለት ነው። ከዚህ መካከል አምኖ ተጠምቆ ቅባ ሜሮን ታትሞ ስጋውን ደሙን ተቀብሎ አካል ያልሆነ አለ ከእናንተ አለ ወይ? ከሆን በኋላ በኃጢአት ምክንያት የደረስንበትን በየራሳችን እንያዘውና ማለት ነው። ግን አካል ሆነናል። ስለዚህ አራተኞቹ አካላት እነዚህ ናቸው። ልብ በሉ። መላእክት የሚኖሩበት አለ። መላእክት በሁሉ ቦታ ነው የሚኖሩት። በሁሉ ነው የሚኖሩት መላእክት።
አይደል? በሁሉም አይደል የሚኖሩት መላእክት? እየሰማችሁ ነው? አትመልሱም እንዴ? በሁሉም ነው የሚኖሩት መላእክት? ገብርኤል የሌለበት ቦታ አለ? አለ? የለም አይደል? ይሄ ክህደት ነው። እሺ ዝም ብላችሁ የለም አትበሉ። ገብርኤል የሌለበት ቦታማ አለ፣ ሚካኤል የሌለበት ቦታማ አለ። በሁሉ ያለው ማን ነው? እግዚአብሔር ነው። መላእክት ውሱን ናቸው። ውሱን በቦታ ይወሰናሉ። ከአንድ ቦታ ወደ አንድ ቦታ ሲላኩ በዚያ ከአንዱ ቦታ ወደ አንዱ ቦታ ሲላኩ ከተላኩበት ቦታ ከሚላኩበት ቦታ ወደሚላኩበት ከአንዱ ወደ አንዱ ሲሄዱ በአንዱ ይታጣሉ፣ በሌላው ይገኛሉ። ልከኛ እዚህ ኖረን ከዚህ የሆነ ቦታ ስንሄድ ከዚህ እንደምንታጣው ማለት ነው። እግዚአብሔር መላእክትን ሲልካቸው በሚላኩበት ቦታ መጀመሪያ ይኖራሉ። ከዛ ሲላኩ ደግሞ ወደሚላኩበት ቦታ ይሄዳሉ። ስለዚህ ከአንዱ ቦታ ወደ አንዱ ቦታ ሲሄዱ ይታጣሉ። ወሰን አለባቸው ማለት ነው። አጭረግላለስ ግን ወሰን አለባቸው ማለት ደግሞ አሁን እኛ ብዙ ጊዜ የምንቸገረው እንደሆነ ታውቃላችሁ። ይቺ የምንኖርባትን እኛ ሰዎች የሚኖሩባትን ዩኒቨርስ እንደ እኛ የምንኖርባትን ዓለም ማለት ነው እንደ አጠቃላይ ዓለም እኛ የምንኖርባት ብቻ እንደሆነች አድርገን የምናስብ ሞኞች እንኖራለን። አንድ መልአክ በዓለም አሁን እኛ በምንኖርበት ዓለም ከጫፍ እስከ ጫፍ ለምሳሌ መገኘት ይችላል ብለን ብንል በሁሉ ምሉ ነው ያለ እንደሆነ አድርገን የምናስብ ሰዎች እንኖራለን ማለት ነው። ያ የተሳሳተ ሐሳብ ነው። ያ የተሳሳተ ሐሳብ ነው ስለማንረዳ እንጂ አሁን እኛ እዚህ ሆነን ቀና ስንል ቀን ላይ ሰማይ ላይ ፀሐይን እናያታለን አይደል? እያደመጣችሁ ነው? ፀሐይን እናያታለን። ከፀሐይና ከዚህ ከምንኖርበት ምድር የቱም ይበልጥ ይመስላችኋል? ስላለካን ፀሐይ ብትመጣ የሆነ ቦታ አንድ ህንፃ ላይ የምታርፍ አይመስላችሁ? አይሰማችሁም? እንደዛ አይነት ስሜት የሆነ ጠጠር የምታክል ነው አይደል የሚመስላችሁ አይደል? እንደዛ አይነት ስሜት ይሰማናል። ያው እኔም አልለካዋትም፣ ግን ሳይንቲስቶች ተናግረዋል። ከምድር ወደ 300,000 እንደዚህ ጊዜ ፀሐይ አሁን ከምንኖርባት ምድር ወደ 300,000 እጥፍ ትበልጣለች ይላሉ። ያን እንዴት አረጋገጡ የሚለውን በጋራ ስናገኝ እንጠይቃቸዋለን። ግን እንደዛ ብለው ነግረውናል ለጊዜው ማለት ነው። 300,000 የሚለውን ብንቀንሰው እንኳን 20 30 የሚበሉ 20 10 የሚበሉ ብቻ ግን ይበልጣል የሚለው አያከራክርም በየትኛውም ማለት ነው። ይበልጣል የሚለውን ከያዝን ፀሐይ እኛ ከምንኖርባት የምትበልጥ ከሆነ ሰማይ ላይ ስናያት ብዙ ቦታ ይዛር ለምናያት እየሰማችሁ ነው አይደል? ብዙ ቦታ ይዛር ለምናያት። ስለዚህ መላእክት እኛ ከምንኖርበት ምድር ምናልባት ሊበልጡ ይችል ይሆናል በርቀት ማለት ረቂቅ አካል ኖሯቸው፣ ግን ያ ረቂቅ አካላቸው እኛ የምንኖርበትን በጣም ብዙም ቦታ ሊያካልል ይችላል እንጂ ውሱን ናቸው መላእክት ማለት ነው። አሁን ይሄን እናቆየውና በሰማይ ግን የመላእክት 3 ከተሞች አሉ አይደል? ከ7ቱ ሰማያት መካከል አዎ፣ በዛ እንመድባቸውና መላእክት በዛ አሉ። ድል ያደረጉ ያልኳችሁ ሁለተኞቹ አካላት ደግሞ በገነት ነው ያሉት። ሶስተኞቹ ደግሞ ስውራን ናቸው። ብሔራውያን ብሔረ ብፁዓን ብለን እኛ በምንገልጸው ግን እግዚአብሔር በሚያውቀው ቦታ። ከዛም በምድር ላይ በገዳማት ሊሆን ይችላል፣ በአብያተ ክርስቲያናት ሊሆን ይችላል። በቅድስና የበቁ እግዚአብሔር የሚያውቃቸው ስውራን ቅዱሳን አሉ። እነዚህ 4 አካላት። ከዛ እኛ ደግሞ አለን በምድር ትክክለኛ እምነት ውስጥ ያሉ አሁን የሚታወቁ 6 አሃት አብያተ ክርስቲያናት አሉ አይደለም? በዓለም ላይ አሃት አብያተ ክርስቲያናት ይባሉ ኦሪየንታል ቸርች የሚባሉ ማለት ነው 6 አሉ። እነዚህ 6ቱ በተለያየ ቦታ ነው የሚኖሩት። ግብጾች ሌላ ቦታ፣ ሱሪያ ሌላ ቦታ፣ አርመን ሌላ ቦታ፣ ህንድ ሌላ ቦታ። ግብጽ እንኳን አጠገባችን ናት፣ ግብጽ ኤርትራ አጠገባችን ናት። ዙሮ አንድ እንደዚህ በተለያየ ቦታ ነው የምንኖረው። ስለዚህ ስውራኑን መላእክትን ድል አድራጊዎችን በምድር በተለያዩ ቦታ የሚኖሩትን ሰብስቦ አንድ የሚያደርጋቸው የነዚህ ሁሉ ራስ አንድ ኢየሱስ ክርስቶስ ነው። እየሰማችሁ ነው አይደል? ስለዚህ ስንት ቤተክርስቲያን ይባላል? ስንት ይባላል? ለዘብ ሳታረጉ በደንብ በሉ። ስንት ቤተክርስቲያን ይባላል? አንድ የሚያሰኛት ማን ነው? ክርስቶስ ነው። እነዚህ ሁሉ የማዕካል ናቸው። አሁን የዘረዘርናቸው የማዕካል ናቸው። የክርስቶስ ሕያዊት የክርስቶስ አካል ናት። ቅድስት ቤተክርስቲያን ስንል ቅድስት ራሱ የምንላት ቅድስት የምንላት ቤተክርስቲያንን ከስጋዌ በኋላ ቃል ስጋ ሆኖ ሰው ሆኖ ቃል ስጋ ሆኖ ሰው ሆኖ ከተገለጠ በኋላ ቤተክርስቲያንን እንበለ ክርስቶስ መናገርና መግለጽ ስለማይቻል ስለ ቤተክርስቲያን ስንናገር
የምንናገረው ስለ ክርስቶስ ነው። ስለ ክርስቶስ ስንናገር ስለ ቤተክርስቲያን ነው የምንናገረው። አሁን እናንተ ስለ እኔ እጅ ብትናገሩ ስለ እጄ ነው ስለ እኔ ነው የምትናገሩት? እየሰማችሁ ነው? ቀላል ነገር ነው። የእኔ እጅ ከኔ ተለይቶ ሊኖር ስለማይችል የእኔ እጅ የኔም ስለሆነ ስለ እኔ እጅ መናገር ማለት ስለ እኔ መናገር ነው። ዮሐንስ ስላንተ አይደለም የምናገረው ስለ እጅ ነው፣ አርፈ ተቀመጥ የሚለኝ ሰው ይኖራል? ሊኖር አይችልም። ስለ እኔ እጅ ከሆነ ስለዚህ ቤተክርስቲያን ልክ እንደ እጄ እንደ እግሬ እንደ ሌሎቹ ከራስ ውጭ እንዳሉት አካል የክርስቶስ አካል ናት። እሱ ደግሞ ራሷ ነው። ስለዚህ በሱ ምክንያት አንድ ናት እሷ። እንቀጥል። ቤተክርስቲያን ቅድስት ናት ብያቸዋለሁ አይደለም? ቅድም እየሰማችሁ ነው። ጉባኤዋ ማለት ነው። ይቺ ጉባኤ ቅድስት ናት። ቅድስት እንድትሆን ያደረጋት የባህሪ ቅድስና ያለው እርሱ ራሷ ስለሆነ በጸጋ ይቀድሳታል። እየሰማችሁ ነው አይደለም? በጸጋ ይቀድሳታል። እና እንደዚህ ደግሞ ስታስቡ እንደሞኝ እንደማታስቡ ተስፋ አደርጋለሁ። ክርስቶስ አምላካችን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቷል አልነሳም? ሰው ሆኗል አልሆነም? ሰው በሆነ ጊዜ ሰው የሆነው ስግው ቃል ኢየሱስ ክርስቶስ ራስ አለው የለውም? አለ የለውም? እግር እጅ ምናምንስ? ቤተክርስቲያን የክርስቶስ አካል ናት ሲባል እሱን እንዳትሉ ማለት ነው። ያ ከእመቤታችን የነሳውን እንዳትሉ። እየሰማችሁ ነው አይደለም? እሱ ራሱ ክርስቶስ ነው። እግሩ የክርስቶስ እግር ነው። እየሰማችሁ ነው የምንናገረው። ቤተክርስቲያን የምንለው ቅድም የገለጽኩላችሁን ጉባኤዋን ነው። ያችን ህብረት ክርስቶስ ራስ የሆነላትን በእርሱ ግንድነት የበቀለችውን ጉባኤ ነው እንጂ ከእመቤታችን ከቅድስት ድንግል ማርያም የነሳውን አካሉን ከሆነ የአካሉ የክርስቶስ አካል ራሱ ክርስቶስ ነው የሚባለው ማለት ነው አይደለም? እየገባችሁ ነው የምናገረው? እንዳታምታቱት ብዬ ነው። እጅ ናት እግር ናት ሲባል ከእመቤታችን የነሳው ጋር እንዳትሄዱ ብዬ ማለት። መላእክትን ቅድም ያነሳሁት ለዚህ ነው። መላእክት ድል ያደረጉ ቅዱሳን፣ ስውራን ቅዱሳን በምድር ላይ ያሉ በትክክለኛ እምነት ኖረው ከዚያ በኋላ ተጠምቀው ከዛን ቅባ ሜሮን ታትመው ከዛ ስጋውን ደሙን ተቀብለው አካል የሆኑ እነዚህን ነው የሚመለከተው። እነዚህን ግን አንድ የሚያደርጋቸው ኢየሱስ ነው። ቅድስት የምትባለው በሱ ግንድነት ላይ ተተክላ ስለምትኖር ነው። ለሶስቱ ምንም ጥርጥር የለውም። ሶስቱ አካላት ማለት መላእክት ፈቃዳቸው ፈቃደ እግዚአብሔር ነው። ህይወታቸው ህይወተ እግዚአብሔር ነው። እግዚአብሔር ከሚፈልገው ውጭ አይኖሩም፣ አያስቡም፣ አያቅዱም፣ አይሳሳቱም። አሁን መላእክት ገብርኤል፣ ሚካኤል አሁን ስህተት የለውም። አሁን እየሰማችሁ ነው ለምናገረው። በገነት ያሉ ቅዱሳንም አሁን በገነት ስህተት የለባቸው። ስውራን የሚባሉትም አሁን ስህተት የለባቸው። በምድር ላይ ያለነው እኛ ግን ገና ተጋድሏችንን ስላልጨረስን ምንም እንኳን ክርስቲያን ብንሆንም እንወድቃለን እንነሳለን፣ እንወድቃለን እንነሳለን። የኛ ጉባኤ የኛ ስብስብ ምን ይባላል? the church of militant ይባላል። የተጋዳዮች ቤተክርስቲያን ይባላል። የኛ ማለት ነው። ይሄ ሲባል ድል ያደረገች ቤተክርስቲያን ለብቻዋ፣ በተጋድሎ ያለችው ቤተክርስቲያን ለብቻዋ ማለት አይደለም። ሀሳቡን እንድትረዱ ነው። በምድር ላይ ያለነው አካል ነን። አካል ከሆን በኋላ ግን ኃጢአት ስንሰራ እንወጣለን፣ ንስሐ ስንገባ እንጨምራለን። ኃጢአት ስንሰራ እንወጣለን፣ ንስሐ ስንገባ እንጨምራለን። እንዲህ እያልን ነው ምን ሄደው ይሄ እንድንለይ ማለት ነው። መላእክት እግዚአብሔር ነክሶባቸው ነው የሚኖረው። በገነት ያሉትም እግዚአብሔር ነክሶባቸው ነው የሚኖረው። እያንዳንዱ በገነት ያሉ ነቢያት፣ ሐዋርያት፣ አበው፣ ሊቃውንት፣ መምህራን በአጠቃላይ አሁን ስህተት የለባቸው፣ አይሰሩም፣ አያስቡም። የሀሳብ ስህተት የለባቸው፣ የነቢብ ስህተት የለባቸው፣ ምንም ነውር ነቀፋ የለባቸው። ስውራኑም ልክ እንደዚህ። እኛ ግን ገና ተጋድሏችንን ስላልጨረስን ስህተት ልንሰራ እንችላለን። እየሰማችሁ ነው የምናገረው። ከቤተ ክርስቲያን አካላት ውስጥ ስንት 1/4ኛው አካል ማለት ነው። እሱም በምድር ላይ ያለነው በአካለ ስጋ ያለነው እኛም ስህተት ልንሰራ የምንችለው እግዚአብሔር ፈቃድ ስለሰጠን በዚያ ፈቃዳችን ምክንያት ገና ተጋድሏችንን ስላልጨረስን ኃጢአት የመስራት ፖቴንሻል አለን። አሁን እየሰማችሁ ነው አይደል የምናገረው? ፖቴንሻሉ አለን እና ቅድስት ቤተክርስቲያን ሲባል የነዚህ ህብረት ከክርስቶስ ጋር አንድ ላይ ሆነው የሚሰሩት ጉባኤ ናት ቅድስት ቤተክርስቲያን የምትባለው። ይቺ ጉባኤ ምንም ነውር ነቀፋ የሌለባት
ቅድስት ናት። አንዱ የቀደሳት አካሏ የሆነው ክርስቶስ ራሷ የሆነው ክርስቶስ ከእሷ ጋር ስላለ ከእርሱ የተነሳ በጸጋ ተቀድሳ ለዘላለም ስለምትኖር ነው። እየሰማችሁ ነው አይደል የምናገረው? ክርስቶስ ቤተክርስቲያንን ቅድስት እንድትሆን ያደረጋት ወይም የቀደሳት ወይም ያነጻት በምንድን ነው የሚል ጥያቄ ብንጠይቅ በቃሉ ነው ያነጻት። ልክ ለውሃ ለአሳ መኖሪያ ውሃ ነው። ከውሃ ከወጣ መኖር አይችልም። ልክ እንደዚህ የዚች የቅድስት ቤተክርስቲያን ቅድስት ብለን የምንናገርላት ቤተክርስቲያን መኖሪያዋ፣ ምግቧ፣ መጠጧ፣ ትምክህቷ፣ እረፍቷ፣ ደስታዋ፣ ሰላሟ፣ በአጠቃላይ የህይወቷ ማዕከል የእግዚአብሔር ቃል። ስለዚህ ክርስቶስ ቀደሳት ቤተክርስቲያን ስንል አንዱ የቀደሳት በቃሉ ነው። ያቺ ጉባኤ ማለት ነው። ያቺ ጉባኤ በቃሉ የተቀደሰች ናት። እኛም የእግዚአብሔርን ቃል በእውነት ሰምተን ስንጠብቀው፣ ስንኖርለት፣ ስንገዛለት በቃሉ ይቀድሰናል እግዚአብሔር በቃሉ። ግን ደግሞ ቃሉ ተነግሯቸው መቀበል የማይፈልጉ አሉ፣ የማይሰሙ ማለት ነው። እንደ እግዚአብሔር ቃል መኖር የማይፈልጉ መላእክት የሚኖሩት እንደ እግዚአብሔር ቃል ነው። በገነት ያሉት የሚኖሩት አሁን እንደ እግዚአብሔር ቃል ነው። ስውራን የሚኖሩት እንደ እግዚአብሔር ቃል ነው። እንደ ራሳቸው ፍላጎት አይደለም። እንደኛ ሀሳብ አላቸው። ገብርኤል፣ ሚካኤል እንደኛ ሀሳብ አላቸው። እንደኛ ያስባሉ፣ እውቀት አላቸው። ግን እንደ ራሳቸው እውቀት አይደለም መኖር ይፈልጉት፣ እንደ እግዚአብሔር ፈቃድ ነው መኖር ይፈልጉት። ስንጸልይ የምንለው ትዝ ይላችኋል? ፈቃድ በሰማይ እንደሆነ እንዲሁም ፈቃድ በሰማይ ሲል በሰማይ የሚለው መላእክትንም ያጠቃልላል፣ ቅዱሳን ድል ያደረጉ ነፍሳትንም ያጠቃልላል። ድል ያደረጉ ነፍሳትም በእግዚአብሔር ፈቃድ ብቻ ነው የሚኖሩት፣ እንደ እግዚአብሔር ፈቃድ ብቻ። የራሳቸውን ፈቃድ ከእግዚአብሔር አቃርነው አይኖሩም። ስለዚህ ቤተክርስቲያን የምትባለው ከእግዚአብሔር የተቃረነ ፈቃድ የሌላቸው ሰዎች ስብስብ። እግዚአብሔር ምን ማለት ነው? ክርስቶስ ራስ ነው ማለት ከሱ ፈቃድ ውጭ አታደርግም ማለት ነው። ግን በምድር ላይ ያለ ነው። እኛ አሁን እዚህ ያለን የክርስቶስን ፈቃድ ብቻ እያደረግን ነው የምንኖረው ነው ወይ? እንደውም ቢያሻን አንዳንድ ጊዜ እንደው እየበቃን ስንሄድ ማለት በተቃራኒ ማለት ነው። በኔጋቲቭ እየበቃን ስንሄድ ራሱ ክርስቶስ የእኛን ፈቃድ እንዲያደርግ የምንፈልግ ሰዎች አለን አይደለም? ክርስቶስን የእኛን አድርግልን የምንል ማለት ነው። ስለዚህ ፈቃድ በሰማይ እንደሆነ እንዲሁም በእኛ ዘንድ ይሁን የሚለውን ገልብጠን የእኔ በአንተ ዘንድ ይወደድ፣ ያንተ ግን በእኔ ዘንድ ይጠላ ብለን የምንገለብጥ ሰዎች አለን። እነዛ ሶስቱ አካላት ግን ከእግዚአብሔር ፈቃድ ውጭ የላቸው። ስለዚህ ማንኛውም የኃጢአት ስሜት የላቸው። ይሄ ጉራ፣ ትዕቢት፣ ወሬ፣ ጫጫታ፣ ጋጋታ፣ ጥል፣ ልዩነት ምናምን፣ ዘር፣ ክብር፣ ገንዘብ ምናምን እውቀት የለም። ይሄ ሚካኤል ገብርኤልን እኔ እኮ ከአንተ እበልጣለሁ፣ አንተ ከኔ ታንሳለህ፣ የኔ ቅድስና የኔ የሚባል ነገር የለም። እንደዚህ አይነት ነገር የላቸው። አንድ ነው፣ ንጹህ ሀሳብ ነው ያለው። በቅድስና በንጽህና ነው የሚኖሩት እነዚህ። ስለዚህ አንዱ ለእግዚአብሔር ቃል እየተገዙ በእውነት ለእግዚአብሔር ቃል እየተገዙ እግዚአብሔርን እየገለጡ ነው የሚኖሩ። እኛ አራተኞቹ በምድር ላይ ያለነው አካላት የተጠራ ነው የዚች ጉባኤ ውስጥ ያሉት ቅዱሳንን እንድንመስል ነው። እዚች ጉባኤ ውስጥ መላእክትን እንድንመስል፣ ድል ያደረጉ ነፍሳትን እንድንመስል፣ ስውራን ቅዱሳን እንድንመስል። ለምን? ከዚች ጉባኤ ውጭ ቅድስና የለም። ከዚች ጉባኤ ውጭ ድህነት የለም። በቃ ድህነት የለም። ለዚህ ነው ቅዱስ ቆጵርያኖስ እግዚአብሔር አባቱ ያልሆነለት ሰው ቤተክርስቲያን እናቱ ልትሆንለት አትችልም ይላል። ቤተክርስቲያን እናቱ እንዲያውም አንድ ሊቅ ምንድን ነው የሚለው? ክርስቶስ የት አለ ትለኝ እንደሆነ ቤተክርስቲያን ብቻትና ብዬ እነግርሃለሁ። ቤተክርስቲያንስ የት አለች ትለኝ እንደሆነ ክርስቶስ ይኸውና ብዬ እነግርሃለሁ። ለምን? ራስና አካል ስለሆኑ ማለት ነው። ስለዚህ ይቺ ቅድስት ያችኛ የገለጽኩላችሁ ጉባኤ ውስጥ ለመግባት ነው አሁን እኛ ምንጥረው። ጾማችን፣ ጸሎታችን፣ ስግደታችን፣ ምጽዋታችን፣ አገልግሎታችን በአጠቃላይ እዛች ውስጥ ለመግባት ነው። እይታችን የኛ መሬት ላይ ከሆነ ግን መቀደሳችን መሬት ላይ ከሆነ ምን ማለት ነው? ማየት የሚገባን ድል ያደረጉ ቅዱሳንን ሆኖ ሳለ፣ ማየት የሚገባን ስውራን ቅዱሳንን ሆኖ ሳለ፣ ማየት የሚገባን መላእክትን ሆኖ ሳለ በምድር ላይ ያሉ የሆኑ ዘረኛ ሰባኪዎችን ሊሆን ይችላል፣ የሆኑ ዘረኛ ቄሶችን ሊሆን ይችላል፣ የሆኑ ዘረኛ ጳጳሳትን ሊሆን ይችላል፣ የሆኑ ሌባ ሰባኪያንን ሊሆን ይችላል፣ የሆኑ ሌባ እንደዛ አይነት ችግር ያለባቸው
የምታይ ከሆነ ገና ቤተክርስቲያን አልተረዳም። መኖርም ተጋድሎን ያደናቅፈዋል ማለት ነው። ያ ገብርኤል ሚካኤልን ካየ ጳውሎስ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ቄሱን አይተህ ለምንድን ነው ቄሱ ላይ ያለውን ችግር እየዘረዘርክ መናገር የምትፈልገው? ትክክለኛ ሰው እንኳን ብትሆን ቄሱ ላይ ያለውን ችግር ስላየ ብቻ እግዚአብሔር ከቄሱ የበለጠ ቄሱ ሰራ ከምትለው ኃጢአት የበለጠ ኃጢአተኛ አድርጎ ነው የሚቆጥር ይላል። የበለጠ ኃጢአተኛ አድርጎ ነው የሚቆጥር። ማየት የምትፈልግ ከሆነ ማየት ያለብህ ይኸው አለልህ እኮ ቅዱስ ጳውሎስ ይላል። እስኪ ጳውሎስን ይኸው፣ ከዛ ከጳውሎስ ስህተት አውጣ። እኔ እኮ ክርስቲያን መሆን ፈልጌ ነበረ፣ ንጹሕ መሆን ፈልጌ ነበረ፣ አንድ መሆን ፈልጌ ነበረ፣ ስግብግብ መሆን ጠልቼ ነበረ፣ ፍቅር ሊኖረኝ ፈልጌ ነበረ ብለህ እስኪ ጳውሎስን ይኸውና ችግር አውጣበት ይላል። አለልህ ጳውሎስ አለ፣ አለልህ ዮሐንስ አለ፣ አለልህ ጴጥሮስ አለ፣ ቅዱሳን አሉ። እነሱን ያቸው ነው። ምክንያቱም የምትገባው ወደ ዘረኞች ህብረት አይደለም፣ ወደ ባለጸጎች አይደለም፣ የገንዘብ ፕሮፐርቲ ወዳላቸው አይደለም። የምትገባው ወደ ባለስልጣኖች ህብረት አይደለም። ባለስልጣኖች ቅድስና ካላቸው እዚህ ህብረት ውስጥ ይገባሉ። ባለጸጎችም ቅድስና ካላቸው እዚህ ህብረት ውስጥ ይገባሉ። አንተ የምትገባው ግን ክርስቶስ ራስ ወደ ሆነላት ቅድስት ጉባኤ ነው። እመቤታችን ራሱ በአካልነት ወዳለችበት ታውቃላችሁ። ቅዱስ ያዕቆብ ዘስሩግ የቤተ ክርስቲያን ራስ ማን ነው አላችሁኝ ቅድም? በደንብ መልሱ። እሺ እመቤታችን ከፍጥረት ሁሉ በላይ ናት አይደለችም? ናት። እሺ ከቤተ ክርስቲያን በላይ አይደለችም? እየሰማችሁ ነው? ከፍጥረት ሁሉ በላይ ናት። ከቤተ ክርስቲያንስ በላይ አይደለችም? ናት አይደል? ግልጽ ነው ሀሳቡ አይደለም? ምክንያቱም ቤተ ክርስቲያን አሁን በነገርኳችሁ አይደለም? ነው አይደለም? አዎ ነው አላችሁ። የቤተ ክርስቲያን የበላይዋ ማን ነው ነበር ያለው? ራሷ ማን ነው ነበር ያለው? ማርያም የቤተ ክርስቲያን ራስ የበላይ ናት ማለት የክርስቶስ የበላይ ናት እንደማለት ነው። ይህ ሌላ ኮሊሪዲያንስ የተባሉ መናፍቃን ጋር መሄድ ማለት ነው። ይሄ አደገኛ ችግር ነው። እመቤታችን የቤተ ክርስቲያን ምርጥ አባል ናት፣ ምርጥ አካል ናት። በምሳሌነት ከቤተ ክርስቲያን ጋር ተነጻጽራ ትቀርባለች። ለንጽጽር የምትቀርበው ለምንድን ነው? ቅዱስ ኤፍሬም ሶርያዊ ቤተክርስቲያን ባልኩ ጊዜ ማርያም ማለቴ ነው ይላል። ማርያም ባልኩ ጊዜ ቤተክርስቲያን፣ ምክንያቱም ይሄ ስም ለማርያም ይገባታል። ሁለቱም እመቤታችን ብሎ መጥራትም ይገባታል፣ ቤተክርስቲያን ብሎ መጥራትም ይገባታል። ለምን? የቤተክርስቲያን ራስ ማን ነው አላችሁ? መልሱልኝ። ቤተክርስቲያን ነውር ነቀፍ አለባት ወይ? እንዲህ ሲባል ቤተክርስቲያንን ቤተ ክህነት አድርጋችሁ ካሰባችሁ ችግር ውስጥ ገብታችኋል። ቤተ ክህነት ብዙ ችግሮች ይኖሩበታል ማለት ነው። ቤተ ክርስቲያንን የሆኑ ክርስቲያኖች ወይም የሆኑ አስተዳደር ላይ ያሉ አካላት ስብስብ ጥርቅም አድርጋችሁ ካሰባችሁ አሁንም ገደል ገብታችኋል። ቤተ ክርስቲያን እሱ አይደለችም። ቅድም በነገርኳችሁ መንገድ ብቻ ነው በምድር ላይ ያለ የትኛውም ጉባኤ ቢሆን ማለት ነው የዛችኛይቱን መላእክት ያሉባት፣ ድል አድራጊዎች ያሉባት፣ ስውራን ያሉባት የዚችን ቤተ ክርስቲያን ነገር እስካልፈጸመ ድረስ የትኛውም ጳጳስ ቢሆን አካል መሆን አይችልም። የትኛውም ነው ብላችሁ አይችልም። ለምን? አካል የሚኮነው በቅድስና ብቻ ነው የግድ አካል። ስለዚህ ንስሐ ይገባል። ፓትርያርክም ንስሐ ይገባል። በነገራችን በቀኖናችን ማለት ነው። እየሰማችሁ ነው አይደል? የምናገረው ንስሐ ይገባሉ። እና በዚህ መንገድ ነው አካል የሚኮነው። እመቤታችን ግን ፍጽምት ኢንዲቪዥዋሊ ቤተክርስቲያንን በእውነት ልታመለክት የምትችል ብቸኛ እመቤታችን ብቻ ናት። ማንም ፍጡር ብቻውን ቤተክርስቲያንን ሊያመለክት ቢችል የለም እንደ እመቤታችን ማለት ነው። ለምን? እመቤታችን ልክ የቤተክርስቲያን ራስ ክርስቶስ ነው እንዳልነው የማርያምም ራስ እግዚአብሔር ነው። ያዕቆብ መሰላል ትዝ ይላችኋል? ትዝ አይላችሁ? መሰላሉ ከመሰላሉ ላይ ማን ነበረ ነው የተባለው? እግዚአብሔር አይደለም? በመሰላሉ ማን ይወጣል ነው የተባለ? መላእክት ይወጣሉ ይወርዳሉ። ዮሐንስ ዘደማስቆ ይሄን ተርጉሟል። ሲተረጉም ምንድን ነው የሚለው? መሰላሏ ማርያም ናት፣ ቅድስት ድንግል ማርያም ናት ይላል። በእውኑ ዓለም ከምድር እስከ ሰማይ ሊደርስ የሚችል መሰላል የለም። ኤክሴፕሽናሊ ማንም ሊሆን ያልቻለውን ብቻዋን የሆነችው እመቤታችን ናት፣ ወላዲታ አምላክ በሆኗ ማለት ነው። ኤክሴፕሽናል መሰላል ናት እመቤታችን። ቃል ለስጋዊ የወረደባት ከስጋዋ ስጋ ከነፍሷ ነፍስ ነስቶ የወጣባት መሰላል ቅድስት ድንግል ማርያም ናት። ከዛ በኋላ የሴት ሁሉ ራስ ወንድ ነው
ጳውሎስ እንደተናገረ የማርያም ራስ ግን ወንድ አይደለም እግዚአብሔር ነው። በመሰላሉ ላይ የነበረው ማን ነው? መልሱ እንጂ ማን ነው? ስለዚህ የቅድስት ድንግል ማርያም ሀሳብ አንድም ቀን ቢሆን ከእግዚአብሔር ሀሳብ ውጭ ሆኖ አያውቅም። ከእግዚአብሔር ሀሳብ ውጭ ሆኖ አያውቅም። የእግዚአብሔርን ሀሳብ ብቻ ነው ስታስብ የነበረችው። ለዚህ ነው ሀሳቧ እንደ አምላክ ሀሳብ ነው የሚለው፣ የአምላክን ሀሳብ ስለምታስብ። ስለዚህ ከቤተክርስቲያን ጋር ተነጻጽራ ትቀርባለች ማለት ነው እመቤታችን ቅድስት ድንግል ማርያም። ግን በምድር ላይ ያለ ነው እኛ ከዚህ ውጭ ልንሆን እንችላለን። ስለዚህ እግዚአብሔር በቃሉ ላይ ቀደሰ ሲባል በእግዚአብሔር ቃል ብቻ እንደመቤታችን ቢኖር ኮንሲስተንትሊ ልክ በሕፃንነት ጊዜያችን ተጠመቅን፣ ቅባ ሜሮን ታተምን፣ ስጋውን ደግሞ ተቀበል አካል ነው ከወንድ በኋላ የመቤታችን ሕይወት ቢኖረን ለዘላለም ኮንቲኒየስሊ ነው የምንቀጥለው። እየሰማችሁ አይደል? ለዘላለም ኮንቲኒየስሊ አካል ሆነ። ግን ደግሞ ኃጢአት እንሰራለን። እኛ እንደመቤታችን አይነት ሕይወት የለንም። ያለው ሊሆን ይችላል፣ የነቢይ ሊሆን ይችላል። ኃጢአት እንሰራለን። ዘረኞች ነን፣ ሌቦች ነን፣ አመንዝሮች ነን። በጣም ብዙ አይነት ኃጢአት እንሰራለን። ኃጢአት ስንሰራ በሰራንበት ቅጽበት ከአካልነት እንወጣለን። እያደመጣችሁ ነው ለመሰል። ስለዚህ ቅድስት ቤተክርስቲያን ስንል ቤተክርስቲያን ቅድስት የተባለችው በእግዚአብሔር ቃል መሰረት ነው። ሶስተኛው እግዚአብሔር በስራው ስለቀደሳት ስላከበራት ነው። እግዚአብሔር በስራው አክብሯታል። ወይም ስግው ቃል አምላካችን ኢየሱስ ክርስቶስ በስራው ከጽንስ ጀምሮ እስከ እርገት ድረስ ያደረገው ስራ በሙሉ ቤተክርስቲያንን ለመቀደስ የተደረገ ነው። ለመቀደስ አንድ እዚህ የምነግራችሁ ምን መሰላችሁ? ቤተክርስቲያን አንድ ናት ብያችኋለሁ። አትከፋፈልም። ምንም ክፍፍል የላትም። ዩኒቨርሳል ናት የምትባለዋ ቸርች አንድ ናት። ዩኒቨርሳል ግን ሎካል ቸርች አሁን ሰዓት ስለሄደ አይነሳም። ሎካል ቸርች የሚባል ነገር ግን የለም። እሺ እየሰማችሁ ነው? ሎካል ዩኒቨርሳል ምናምናል የሚባል የለም። የኢትዮጵያ ቤተክርስቲያን ራሱ የሚባል የለም፣ ለቋንቋ ነው። የግብፅ የሚባል የለም፣ ለቋንቋ ነው። የሶሪያ የሚባል የለም፣ ለቋንቋ ነው። ቤተክርስቲያን የሶሪያ አይደለችም፣ የግብፅ ብቻ አይደለችም፣ አንድ ናት፣ የሁሉ ናት። እየሰማችሁ ማለት የሁሉ ግብፅም፣ ሶሪያ፣ አርመንም፣ ህንድም፣ ኤርትራ አሁን በነገርኳችሁ መሰረት ማለት ነው። ትክክለኛውን እምነት ነው፣ ትክክለኛው ምስጢር ፈጽሞ የእግዚአብሔርን ቃል እየጠበቁ የሚኖሩ ከሆነ አካል ናቸው። ስለዚህ ላነጋገር መዋቅራዊ በሆነ መንገድ ላለው አገላለጽ በግብፅ ያሉትን የግብፅ እንላለን እንጂ በአካልነት የግብፅ፣ የሶሪያ፣ የአርመን፣ የኢትዮጵያ የለም። ገብቷቸው ላነጋገር ይህን። ስለዚህ ሎካል የሚባል ቸርች በቤተክርስቲያን የለም። ሎካል የሚባል መዋቅር ነው ያለው። መዋቅሩ ደግሞ ቤተክርስቲያን አይደለችም። በደንብ ስሙ። ሎካሊ መዋቅሯ አሁን የኢትዮጵያ ቤተክርስቲያን የሆነ መዋቅር ቤተክርስቲያን አይባልም። ቤተ ክህነቱ ማለት ነው። መዋቅራዊ ስትራክቸር አለ አይደል? የለውም እንደ ስትራክቸር ስራ የሚሰራበት ስትራክቸር አለ። ያ አይደለም ቤተክርስቲያን የሚባለው። ቤተክርስቲያን የሚባለው ከምዕመናው ከእናንተ ውስጥ እግዚአብሔር የሚያውቀው ቅድስና ያለው ይኖራል። አካል የሆነ ማለት ቅድም በነገርኳችሁ አምኖ ተጠምቆ ቅባ ሜሮን ታትሞ ስጋውን ደግሞ ከተቀበለ በኋላ እኛ አካል የምንሆነው ተነሳያን ኃጥአን በመሆን ነው። እስኪ ተናገሩት። ምን በመሆን ነው በሉ? ተነሳያን ኃጥአን በሉ። በቃ ተነሳያን። የኛ ስማችን አሁን በምድር እያለን ኃጢአተኛ ነው። ኃጢአተኛ ምሽ ስማችን ጀግና ጻድቅ ምናምን እንዳትሉ ማለት ነው። ስማችን ኃጢአተኛ ነው። ንስሐ የሚገቡ ኃጥአን። ንስሐ ባንገባሳ ፊላሬት የተባለ የሞስኮ ሊቅ ምን ይላል? ቤተክርስቲያን ቅድስት ከሆነች በውስጧ ብዙ ኃጢአተኞች አሉ። እንዴት ነው እነዛ ኃጢአተኞች እያሉ ቤተክርስቲያን ቅድስት ሆና ልትቀጥል የምትችለው? እንዴት ነው? ለዚህ መልስ ሲመልስ እሱ ምን ይላል? ኃጢአተኞች በቤተክርስቲያን ውስጥ እያሉ ቤተክርስቲያን ቅድስት ልትባል የምትችለው ኃጢአተኞች ንስሐ የሚገቡ ከሆነ ብቻ ነው። ንስሐ የማይገባ ኃጢአት በሁለት መንገድ ተወግዞ ይጣላል። አንደኛ ኢንቪዚብል በሆነ በእግዚአብሔር ኃይል ንስሐ የማይገባ ሰው በነገራችን ላይ ሲኖዶስ ባያወግዘው ራሱ እግዚአብሔር ረቂቅ በሆነ መንገድ አውግዞ ይለየዋል። ታውቃላችሁ? ረቂቅ በሆነ መንገድ ማለት ነው። ሁለተኛ ሁልጊዜ ንስሐ የማይገባ ሰው ከሆነ ንስሐ የማይገባ በምግባር ድቀት ምክንያት ከቤተክርስቲያን ይገለጠላል። ቤተክርስቲያን መክራ ንስሐ ግባ ብለው እንዲህ የሚል ከሆነ ትጥለዋለች ማለት ነው። እንደ ቀራጭ እንደ አረመኔ ይሁን አልተባለም? ማቴዎስ ወንጌል ምዕራፍ 18 ቁጥር 15 ያ ለቤተክርስቲያን ይነገራታል። ንስሐ ግባ፣ ስርዓት ያዝ ይባላል። አልሰማ ካለ
ተቆርጦ ነው የሚጣለው ማለት ነው። እየሰማችሁ ነው ለማነጋገር። ስለዚህ እኛ አካል የምንሆነው የግዴታ ንስሐ በመግባት የግዴታ። ስለዚህ ምስጢረ ንስሐ ነው ማለት ነው። ንጹህ ሆነን እንድንቀጥል እንድንኖር የሚያደርገን። ለዚህ ነው ምስጢረ ንስሐ ቋሚ የሆነው ማለት ነው። የሚደገም ምስጢር የሆነው ለዚህ ነው። የማይደገም ቢሆን ኖሮ አንድ ጊዜ ንስሐ ገብተን ከዚያ በኋላ መልሰን መግባት ማንችል ቢሆን ኖሮ ጠፍተን እንቀር ነበር። እና ይህ ቅድስት ቤተክርስቲያን ስንል ይህንን መሰረታዊ ሀሳብ በደንብ አድርገን ብንይዘው ጥሩ ነው ለማለት ነው። እንግዲህ ሌሎች ከዚህ ጋር ተያይዘው ያሉ ሀሳቦችን ደግሞ እናንተ ማንበብ ምን ማድረግ ይኖርባቸዋል። አሁን ዛሬ ባጭሩ ለመማማር የሞከርነው ምንድን ነው ማለት ነው? የቤተ ክርስቲያን አካል ሆነን እንድንቀጥል የግዴታ የቅድስና ሕይወት መለማመድ አለብን። የቤተ ክርስቲያን ትክክለኛ አካል የሚሆኑት በእግዚአብሔር አምነው ምስጢራቱን ፈጽመው የእግዚአብሔርን ቃል የሚኖሩ ሰዎች ናቸው። የእግዚአብሔርን ቃል የማይኖሩ የማይጠብቁ ሰዎች የቤተ ክርስቲያን አካል ሊሆኑ አይችሉም። እንዳይሆኑ የሚያደርጋቸው ምንድን ነው? ኃጢአታቸው ነው። ኦርቶዶክስም ቢሆኑ ተቆርጠው ሊጣሉ ይችላሉ። እግዚአብሔር በቸርነቱና በምሕረቱ ከቤተ ክርስቲያን አካልነት ተቆርጠን ከመጣል እሱ ይጠብቃል። ቃሉን ሰምተን ዝም ብለን የምንተው ሳይሆን በቃሉ መሰረት ኖረን ፍሬ የምናፈራ እንድንሆን አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። በስብሐት ለእግዚአብሔር።